አስቀድሜ ዛሬ የወረዳችን ሕዝብ በዚህ ታሪካዊ ታላቅ መድረክ ላይ በመገኘታችሁ በራሴና በአልማ ቦርድ እንዲሁም በፓርቲያችን ስም ላመሰግናችሁ እወዳለሁ። እንኳን ደህና መጣችሁ። የአልማ የልማት ማህበር ወይም አልማ ከተመሰረተበት ጊዜ ጀምሮ ህዝባዊነትን መሰረት አድርጎ በህዝብ አቅምና ተሳትፎ በርካታ ማህበራዊ፣ ኢኮኖሚያዊ ልማት ስራዎች ሲያከናውኑ የቆየ ታላቅ ልማት አጋራችን ነው። ዛሬ በወረዳችን ደረጃ የምናካሄደው ይህ ዓመታዊ ጉባኤ ባለፈው ዓመት በልማት፣ በትምህርት፣ በጤና፣ በሌሎች መሰረታዊ ስራዎች ሲያከናውናቸው የቆዩ ተግባራትን የምንገመግምበት ያጋጠሙ ማነቆችን የምንፈትሽበትና ለቀጣይ የተሻለ ስኬት አቅጣጫ የምናስቀምጥበት መድረክ ነው። ክቡራና ክቡራት፣ ይህ የዛሬው ጉባኤ የነበረብን ጉድለት ብቻ ሳይሆን እንዴት ከዚህ ፈተና ወጥተን በጋራ በተደራጀ ህዝባዊ ንቅናቄ ቁመን የቆመውን ማስቀጠል፣ የወደቀውን ማንሳት፣ የፈረሰውን በላቀ ጥራት መልሰን ለመገንባት በቁጭት የምንመክርበት ታላቅ መድረክ ይሆናል። የተከበራችሁ የጉባኤው ታዳሚዎች፣ አልማ ከተመሰረተበት ጊዜ ጀምሮ ህዝባዊነት መሰረት ያደረገ ታላቅ ልማት ነው እና ክንድ ነው ካል ዛሬ በትምህርት ቤቶቻችን መሰረተ ልማቶች ላይ የደረሰውን ውድመት ለመጠገን ይህ ክንድ ከመቼውም ጊዜ በላይ ተጠንክሮ መውጣት ይጠበቅበታል። በወረዳችን ያሉ በሺዎች የሚቆጠሩ አባላት፣ መንግስት ሰራተኞች፣ እናቶች፣ ወጣቶች፣ ነጋዴዎች፣ የልማት ማህበሮች፣ አጋር አካላት እንደ አንድ ሰው ሆነን በአንድ ልብ እንቆማለን። ልማት በአንድ ወገን ጥረት ብቻ የሚረጋገጥ አይደለም። የወረዳችን ህዝብ ልማት ተጠቃሚነት ለማረጋገጥ የመንግስት የፖለቲካ አመራርና የልማት አጋር አካላት እንደ አልማ ያሉ የህዝብ ድርጅቶች ቅንጅታዊ ስራ እጅግ ወሳኝ ነው። እኛም እንደ ወረዳው ብልጽግና ፓርቲና አመራር የአልማ የልማት ጉዞ በሁሉም ረገድ በግንባር ቀደምነት የመደገፍና የማስተባበር ኃላፊነታችን ከመቼውም ጊዜ በላይ ጠንክረን እናስቀጥላለን። እንግዲህ አልማ በአማራ ልማት ማህበር የሚል ትርጉም የተሰጠው ሲሆን በርካታ ልማቶችን የሚያመጣና ሀብቶችን የሚያስተዳድር የአማራ ክልል የልማት ማህበር ሆነ አንዱ ማሳያችን ነው። ስለሆነም በክልላችን በተለይ በወረዳችን የተጣለበትን የልማት አሻራዎች እስካሁን የሰራቸው ወስደን ስናይ በህብረተሰባችን ዘንድ ተስፋ ያሉት ተቋማት ለመገንባት ተቋማት እንዲሆኑ እያደረገ ያለው ጥረት ሁላችንም በዓይናችን የምናየው ነው። እዚህ ያለ ተሳታፊ አባላትን የአልማ የገነባቸውን ትምህርት ቤቶች፣ አልማ የገነባቸውን ጤና ጣቢያዎች፣ አልማ የሚፈጥራቸውን የስራ ዕድል ፈጠራዎች ሁሉም ከችግራችን ሊያወጣ የሚችልና በመንግስት ልንሰራቸው የማንችል መንግስት ልማቶች ላይ ሲያቅተው በአልማ እየተደገፈ እየተረዳዳ ጠንካራ ህዝባዊ መሰረት ያለው ማህበር መሆኑን በአጽንኦት ያሳያል። ስለሆነ በተለይ በትምህርት ቤት፣ በጤና ግንባታዎች፣ የስራ ዕድል ፈጠራዎች፣ ዘመናዊ የልማት ጥያቄዎች በመመለስ የሚጫወተው ሚና ከፍተኛ ነው። ክልሉን አንገቱን ከደፋበት የተቋም ግንባታ ስራዎቻችን ላይ ከፍ የሚል ሚና እንዲጫወት እያደረገ ያለ ማህበር ነው። የወረዳችን ማህበረሰብ አልማን በአመታዊ ክፍያውን ሲከፍል ያውቀዋል። ለምን እንደሚከፍል ያውቀዋል። ለምን ዓላማ እንደሚል ያውቀዋል። ልማቱን ያየዋል። እዚህ ያላቸው አስፈጻሚ አካላት ደግሞ በተግባር መሬት ላይ ያለው ውጤት በማየት ህብረተሰባችን ለአልማ በምንጠይቅበት ሰዓት ላይ አይኑን የማያሽበት አልማ የኔ ነው የሚል ስሜት እንዲፈጠር ነው። ትልቁ ነገር ደግሞ አልማ የኔ ነው፣ አልማ የኛ ነው ብሎ የሚያምን ማህበረሰብ መገንባት ላይ ነው ለእኛ ከፍተኛ ሚና ሊኖረው የሚችለው ብዬ አስባለሁ።